የሳትከው ነገር አለ በቃ ደፈረኝ ማለት ነው ደፈረኝ አዎ ይቀርበኝሽ እኔ በኔ ምክንያት ነው እንደዚህ ሆንሽ የንጉሠ ነገሥት መልካሙ ቤተ መንግስቴ ነው መንገሻ መንበሬ ስንት ነገር መፈጸሚያ ስንት ታሪክ የሚፈጸምበት ስንት ታሪክ የሚቀየርበት ስንት ንግስና የሚደረግበት መናገሻዬ መንገሻዬ ከፍታዬ ነው ተራርኮ አፍሁን በምን ይሆን አላቀም በሆነ ነገር ብቻ እኛ የምናናገርበት መንገድ አለ በዛ መንገድ የሞቱትን ሰዎች እናገናኛለን ወይም እናስነሳለን ስራ ስንሰራ ዝም ብለን አይደለም እንሰራው ልጄ ስማ እሺ ማሪያ ንጉሠ ነገሥት ቤት ነው የመጣኸው እውነት ነው ንጉሠ ነገሥት ቤት ዝም ብሎ አይደለም የፈለክ ሰዓት አይደለም አንተ የመጣበት ሰዓት አጉል ሰዓት ነው አሁን ይኸውልህ እዚህ የቱርክ አለ እሺ እዚህ ጋር ደግሞ የፓኪስታን አለ እሺ እዚህ እንዳለ ግን ምልሽን አድርጊ ምክንያቱም ምንም መብራትም ምንም ማለትም አይቻልም እና እህትሽ ትመጣለች ታወራሻለች ማብራት አይቻልም ማየት ምናምን ነው በቃ ምንም ነገር አሁን ጨለማ ቦታ ነው ያው መቃብር ቦታ ነው ጨለማ ነው ቤቱንም በጨለማ ነው የመቃብር ቤቱም ጨለማ ነው ለምን እኔ ምን አረቁ አሁን በዚህን ሰዓት ታገኛለህ ብሎ ነው የርኩት እነሱ የተሳሳተ ነው እኔ ነኝ እኮ አዋቂው እኔ ነኝ አዋቂው እኔ ነኝ እሺ ምን ላድርጋው ምን አንድ ሰዓት በኋላ ተመለስ የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ ደግሞ በአንድ አዲስ ነገር እንግዳ በሆነ ነገር አንድ ቤት እገኛለሁ እንግዲህ የተፈጠረው ነገር በርግጥ ለኔ በስልክ የተነገረኝ ነገር አለ ሌላውን ነገር በዝርዝር አጠገቤ ከመጣው እህቴ የተፈጠረው ነገር ሁሉ ነገር ምናየው ምን ሰማ ይሆናልና አብሮነታችሁ አይለኝ እስከመጨረሻው እንግዲህ አብሮነታችሁን እፈልጋለሁ ምክንያቱም ያው ለእናንተ ለማበረሰቡ ሲባል ነው እነዚህ ስራዎች የሚሰሩትና አብሮነታችሁ አይለኝ ሁሌም እንደምላችሁ ለቀጣይ ስራዎቻችን ሐሳብ አስተያየታችሁ በጣም ይጠቅመናልና ኮሜንት ሴክሽን ላይ ያስቀምጣችሁ ሌላው በተጨማሪ ደግሞ እይታ እንዲያገኝ ላይክ ሼር እያደረጋችሁ አብራችሁን ሆኖላችሁ በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖላችሁ መልካም ጊዜ ሰላም ነቴ ሰላም እንዴት ነሽ እግዚአብሔር ይመስገን ሰላም ነው እግዚአብሔር ይመስገን በርግጥ ለኔ በብዙ ነገር ስለ ሀዘኑ ልጠይቅሽ አልፈልግም እስቲ በመጀመሪያ ወደ ጉዳያችን ከመግባታችን በፊት ራስሽን አስተዋውቂና እሺ ሳራ ባላለሁ ሳራ እሺ ሳራ ምንድነው እስቲ ለተመልካቾችም ለኔ በርግጥ ያልሽው አለ የገጠመሽ ሀዘን አሁን ልትነግሪኝ የፈለግሽው ነገር የተፈጠረው ነገር ምናምን ያለው እስቲ በዝርዝር ንገሪኝ እሺ እኔ የምኖረው ያው ብቻዬን ነው በፊት ግን እኖር የነበረው ታናሽ እህቴ ጋር ነበር እኔና እህቴ ብቻ ነን ያለነው ቤተሰቦቻችን በልጅነታችን ነው ያጣናቸው እና ትንሿን እህቴን በቃ ለኔ ሁሉ ነገር ነች በጣም ብዙ መከራይቼ ያሳደኳት እህቴ ነች ያው ከቤተሰቦቻችን የተረፈን ቤት ብቻ ነው እዚህ ቤት ብቻ ነው የምንኖረው ሌላ ምንም ነገር የለም አጠገባችን ማንንም የለም እና እቺ እህቴ ለኔ በቃ ከጻነቷ ታናሽ እህቴም ስለሆነች ከጻነቷ ጀምሮ 10ኛ ክፍል እስክደርስ ድረስ እኔ ነኝ ቤተሰቡን ያሳደኳት እሷ ሁለተኛ ክፍል እያለች ነው ቤተሰቦቻችን ያለፉት እና ለልጄ ያው ልጄ ልበላት እንጂ እህቴን እንደ ልጅም ጭምር እድሜንም ግማሽ ያህል እሷን በማሳደግ እሷ ህይወት ለማስተካከል በጣም በመከራ ነው ያሳደኳት እህቴ እስቲ ተረጋጊና አይዞሽ እና ያው በኔ የደረሰው በሌሎቹ እህቶቼ ላይ ወይንም ቤተሰቦቼ ወይም ወገኖቼ ላይ እንዳይደርስ በሚል ነው ይሄንን ነገር ለምን እንትን አልልም አንተ ያው ከዚህ በፊትም ብዙ ነገሮችን አውቃለሁ ስለምተማመንብም ለሌሎቹ ትምህርት እንዲሆንልኝ ብዬ ነው ለማውራት የተገደድኩት ማለት ነው እሺ ነገርኝ ችግር የለውም ማስተካከል ያለብን ነገር ማንኛውንም አይነት መንገድ ሄደን ማስተካከል እንችላለን አዎ እሱ ስለምተማመንብህ ነው ችግሬን ነው ልነግርህ የመጣሁት በርግጥ አልተረጋጋውም ትንሽ አስቸግራለሁ እሺ ችግር የለውም ምንም እና እቺን እህቴ በቃ በአጋጣሚ የሆነ ጊዜ ታመመችብኝና ብዙ ህክምና ምናምን ነገር ሞክሬ ነበር ጸበል ሞክሬ ነበር ያው አልሆነም ያቅሜን ሞከርኩኝ ያው እግዚአብሔር የወደደው አይደለም ይሆነው ነው
ከሱ ጋር ማን ይታገላል? በቃ ማዳን አልቻልኩም። እህቴ ሞተችብኝ ማለት ነው። ለኔ ሁሉ ነገር በጣም ነው ማዝነው የሆነ ሁሉ ነገር የነበረችው እሷ ነች። ከሷ ውጪ እኔ ምንም አልነበረኝም። የኔ ህይወትም ብዬ የምኖረው ህይወትም አልነበረኝም። እሷ ነበረች ሁሉ ነገር። ያው የኔም ህይወት ጭምር ነው አብሮ ከሷ ጋር የተቀበረው። እንደዛ ማለት አይደለም። ያው ቅድም ብለሻል እኮ ፈጣሪ ፈቀደው ነው የሚሆነው። አዎ ግን ያው ህመሙ እንደዚህ እንደማወራል ቀላል ስላልሆነ ሊገባኛል። በጣም ነው ማዝነው። ፈጣሪ ነፍሷን ይማረው። አሚን ወንድሜ። እሺ በቃ ተረጋጊ። እሺ እና እቺ እህቴ ለኔ እንደሞተች ለመቀበል ውስጤ ምንም እንትን አላለ ማለት በቃ ትኖርልኝ ይሁን ለምን ብዙ ረጅም ጊዜም ስላልታመመች በአጭር ጊዜ ውስጥ ነው በቃ ተድፍድፍ ያለው ማለት ነው የሞቷ ጉዳይና በቃ እንደሞተች ራሱ አምኜ ለመቀበል በውስጤ አቅቶኝ እያለ የሆነ የሰፈር ሰው መቀራረበው የሆነ የሰፈር ሰው አለ ማለት ነው። ከዛ ይሄ ሰው ለምን እኔ የሆነ ቦታ ልወስድሽም የሆነ ሰው ላስተዋውቅሽ ብሎ ከሆነ ሰው ጋር አስተዋወቀኝ። የችግሬ መንስኤ ያኔ ነው የጀመረው። ምን አይነት ሰው ነው ይሄ ሰው? ሰውየው መካከለኛ እድሜ ላይ ነው ያለውና ችግርሽን ሁሉ ለእሱ ንገሪውና እሱ መፍትሄ ያመጣልሻል። ከሱ ጋር ብቻ ላገናኝሽ እና እሱን አዋሪው ብሎ የሰፈሩ ሰው ስለ ሰውየው ሙሉ ለሙሉ አልነገረኝም። ከሰውየው ጋር ብቻ አገናኘኝ። እሱ በቃ ከዚህ ነገር ወጣ። ይሄን ነገር ችግሬን ነገርኩት። አሁን መፍትሄ ያመጣልሻል አለው ሰውዬ ጋር ተዋወቅን፣ ተገናኘንና ችግሬን፣ ሀዘኔን፣ ሁሉ ነገሬን የልቤን ነው ሁሉ ያወራውለት ማለት ነው። የእውነትም ያገዘኛል ብዬ ስላሰብኩ ማለት ነው። ምንድነው ይሄ ሰው ያለኝ የሆነ በቃ እንደ መተት ልበለው እንደ መተት አይነት ነገር የሆነ እንደ ብዬ ላስረዳ አዋቂ ነገር ነው። አዋቂ ነገር ማለት ነው። አዋቂ ነኝ እና የሞቱትን ሰዎች የሆነ ኃይል አለ በመጽሐፉ በምን ይሆን አላውቅም። በሆነ ነገር ብቻ እኛ የምናናገርበት መንገድ አለ። በዛ መንገድ የሞቱትን ሰዎች እናገናኛለን ወይም እናስነሳለን። የሆነ ስራ አለው። ሚስጥሩን ብነግርሽ አይገባሽም። ስለዚህ እኔ ነኝ ሁሉ ነገር ማውቀው ግን እህትሽን አገናኝሻለሁ ሲለኝ እውነት ከመለ በላይ በቃ ማመን ያቃተኝ ማለት ነው። እንዴት ማለት የሞተችው እህትሽን አስነስቼ አገናኝሻለሁ ነው? አዎ እንዴት ሆኖ? በቃ በመጽሐፍ ነው የሚደረገው። የራሱ እንትን አለው። ብነግርሽ ስለማይገባሽ የራሱ አሰራር ስላለው የሚደረግበትን ነገር ከማስረዳሽ በተግባር ላሳይሽ አለኝ። እና እኔም ደግሞ ሰምቼ ማይቼም ስለማለቅ በጣም ነው ደስ ያለኝ። ይሄ ለኔም እንግዳ ነገር ነው። ምክንያቱም ለምንድነው ደግሞ ሰውን ማስነሳት የሚችለው ፈጣሪ ብቻ ነው። ለምን እንዳመንኩት ታውቃለህ? ይሄ የሰፈሬ ሰው ያልኩ ሰው በቃ ማከብረው ትልቅ ምለው ሰው ነው የላከውና የቅርብ ወዳጅ ነው። በጣም ከቤተሰቦቼ ጋር በተለይ በጣም ቤተኛ ማለት ትችላለህ። እና በሱ ስለመጣ እኔም ደግሞ በደንብ አመንኩት። ማላቀው ሰው አይደለም እሱ ስለሆነ ያገናኘኝ መጥፎ ቦታ ያወስደኝም ብዬ ነው ያሰብኩት። እሱም ደግሞ የሆነለትን በቃ አሁን ማልነገር ብዙ ነገሮች ሆኖልኛል ያለኝም ወሬ ስለነበረ አመንኩት። ለዛም ነው ወሰደኝ ያልኩት። እሺ ከዛ ሰውየው ችግሬን ስነግረው ችግር የለም እህትሽን አገናኝሻለሁ፣ ሰዓትና ጊዜ ግን አለው። ምን ጊዜ ማናገር እንዳለብሽ መቼ እንደምታገኛት እኔ ነገሮቹን አስተካክዬ እጠብቅሻለሁ። ግን ደግሞ ይሄንን ነገር የምናደርግበት የራሱ ነገር ስላለ የሚደረግ ነገር ስላለ ለዛ ነገር የግድ ብር ያስፈልገኛል። ምክንያቱም በቃ እኛ ለምናረግበት ነው ያለኝ። በደፈናው እኛ ለምናካሄድበት ነገር የምናቀርበው መስዋዕትም አለ፣ የምናደርገውም ነገር ስላለ ገንዘብ ያስፈልገኛል። ያንን ነገር ማድረግ ከቻልሽ አንቺ እኔ ተባበርሻለሁ አለኝ። ከዛ ብዙ ብር ነው የጠየቀኝ እውነት ለመናገር ማለት ነው። ከዛ እኔም ስለ ገንዘቡ አላሰብኩም በዛ ሰዓት። ምክንያቱም እኔ እውነት እህትሽን ማግኘት እህቴና የምፈልገው እህቴን ድምጿ እንኳን እንዴት እንደናፈቀኝ እህቴን ማግኘት ከቻልኩኝ ገንዘብ ምንም ችግር የለብኝም። እቃዬንም ሸጬ ቢሆን እሰጥሃለሁ ነው ያልኩት ሁሉ ማለት ነው። ከዛ ብዙ ብር ጠየቀኝ። ችግር የለም አልኩት። ብሩን ስታገኝ ደውይልኝ አለኝ። አገኛለሁ ብዬ እኔ 2-3 ቀን ባልሞላ ጊዜ ውስጥ ብሩን አዘጋጀውና ደወልኩለት። እሺ እና ደወለልኝና ሁላገኝሽ ይመችሻለሁ ያለኝ ማታ ወደ 2-3 ሰዓት ይሆናል በግምት። ከዛ ይመቸኛል ችግር የለም ስለው እሺ እንገናኝና በዛውም የእህትሽ መቃብር ታሳየኛለሽ ሲለኝ እሺ ብዬ በ2 ሰዓት ከተኩል ምናምን ይሆናል
ተያይዘን ሄደን ማለት ነው ወደ ብቻሽን ነው የሄድሽው? አው ማለት ቦታውን ጠየቀኝ የት አካባቢ ነው የመቃብር ቦታዋ ሲለኝ ነገርኩት ማለት ነው። በቃ ነው አሁን አለኝ ነገ አይደርስም ወይ ስለው አይ አሁን እንድመጪ ፈልጌ ነው አለኝ። በግምት 2:30 ምናምን ይሆናል ስንደዋወል። ከዛ እሺ በቃ እዛው አካባቢ ጠብቀኝ ብየው ለምን የቤተክርስቲያኑን ቦታ ስለነገርኩት የመቃብሩን ቦታ ላሳየው ስለሆነ እሱ ቀድሞ ደርሶ እዛ ጠብቅሻለሁ አለኝ። እኔም ተነስቼ ሄድኩኝ ማለት ነው። እሱ ጋር ስደርስ ቢያንስ ወደ 3:30 ምናምን ይሆናል ማለት ነው። ግን ማለቴ አንደኛ መቃብር ቦታ ነው፣ ሁለተኛ ያን ያልማታቂው ሰው ነውና ብቻሽን መሄዱ አይከብድም ነበር? ማለት በቃ ችግሬን እንደነገርኩ እኔ ጉጉቴ አንድና አንድ የቴ በቃ ማግኘት ስለነበር እኔ እሱን ሁሉ አላሰብኩም። አንድ ሁለተኛ ደግሞ ያገናኘኝ ሰውዬ ማቀው ሰው ነው። መቼም ሰፈር ሰው የታወቀ ነው። የኛ እንደ ቤተሰብ ነው ጉርብትና ነው። እሱ ይሄንን እድል ስለሰጠኝ አሳልፎ መጥፎ ነገር ያደርጋል ብዬ እኔ ማሰብ አልችልም። ስለዚህ አሁን ያንቺ እምነት የነበረው ያገናኘሽ ሰው ጋር እሱ ላይ እምነት ነበረኝ። ወደሱም በደንብ እንድጠጋ ያደረገኝ ሰውየውን አምነው ስለነበረ ማለት ነው። ተማመኝበትም ስላለኝ እኔ አመንኩት ማለት ነው። እና አልፈራሁም። ከዛ በኋላ ወደ 3:30 አካባቢ ሆናል እሱን ሳገኘው። እሱ ቀድሞኝ ደርሶ ነበር እዛ መቃብር ቦታው ጋር። ከዛ የቴም መቃብር ላሳየው ያው ጨለማም ስለነበረ ላሳየው ሄድኩኝ ማለት ነው። ልክ መቃብር ቦታውን አሳየሁት። ያው ተቆልፏል እንደነገርኩ ቁልፍ ነው። ካየው በኋላ አንድ 15 ደቂቃ ጠብቂኝ መጣው ብሎኝ እዛው እንዳቆምኩኝ እኔ እሱ ሄደ ማለት ነው። መቃብር ቦታው ላይ አዎ መቃብር ቦታው ጋር አሳየሁት። ይሄ ነው መቃብር ቦታው ምናምን ብዬ እንደተቆለፈም አየው። ከዛ 15 ደቂቃ ጠብቂኝ አለኝ። እዚሁ 15 ደቂቃ ብቻ ጠብቂኝ መጣው ብሎ ሄደ ማለት ነው። ከዛ እኔ ደግሞ በቃ መቃብር ቦታውን ሲመጣ ውስጡን ማሳየዋለሁ ብዬ ስላሰብኩኝ ከፍቼ በጠብቀው ቆየ። ወደ 20-30 ደቂቃ ሲሆን ነው ቆየ ምናምን ብዬ ላገኘው ትንሽ አለፍ እንዳልኩኝ መጣ ማለት ነው። ከዛ መጣና ነይ አለኝ። አሁን ግን ምልሽን አድርጊ፣ ምክንያቱም ምንም ማብራትም ምንም ማለትም አይቻልም እና እህትሽ ትመጣለች ታወራሻለች። ማብራት አይቻልም ማየት ምናምን ነው በቃ ምንም ነገር። አሁን ጨለማ ቦታ ነው፣ ያው መቃብር ቦታ ነው፣ ጨለማ ነው። ቤቱንም በጨለማ ነው፣ የመቃብር ቤቱም ጨለማ ነው። ያው መብራትና ብራበት ወይ ላሳይ ምናምን ነገር ስለምን መብራት አያስፈልግም። አንቺ ብቻ ዝም ብለሽ ድምጿን ስሚ እንዳደነግጪ ምናምን ብሎ ነገረኝ ማለት ነው። የእውነት የእህቴን ድምጽ ሰማለሁ ስለው ታዋራሻለች እና ስታዋራሽ እንዳደነግጫለኝ እና አዋሪያት የምትልሽን ሁሉ አዳምጫት አዋሪያት እሺ አለኝ። ሌላ ጊዜ ታያታለሽ፣ ለዛሬ ግን ድምጿን ብቻ ነው የምትሰሚው አለኝ። ከዛ እሺ አልኩኝና አንድ 5-10 ደቂቃ ውስጥ ላይ ገባ እዛው እኔ እንዳቆምኩኝ ማለት ነው። ከዛ በኋላ የሆነ ድምጽ ሰማሁኝ ማለት ነው። የሆነች ሴት ድምጽ ነው የሰማሁት። ግን የትሽ ነው ወይስ ያው በቃ እኔ በዛ ሰዓት ምንም እንደዚህ ነው ልላ አልችልም። በጣም ደንግጫለሁኛ። ሲጀመር እንዴት አስበዋል? በቀንም እኔ መቃብር ቦታ መሄድ በጣም ነው የምፈራው፣ ያስፈራኛል። እና በቃ ድምጿን ስሰማ በጣም ነው የደነገጥኩት። በጣም ማለት ማውራት ሁሉ እስከሚያቀተኝ ድረስ በስርዓት አዋራችኝ። በቃ እህቴ አልሞትኩም፣ አጠገብሽ ነኝ ያለሁት። ለምንድነው የምታለቅሹ? ለምንድነው የምታማሪው? ለምንድነው ጥቁር ልብስ የምትለብሹ? ምናምን ብላ በጣም ብዙ ነገር ተናገረችኝ ማለት ነው። ከዛ በኋላ ይሄን ጥቁር ልብስሽን በቅርቡ እንድታውልቂ እፈልጋለሁ፣ አገኝሻለሁ፣ በአካል እመጣለሁ፣ አይዞሽ፣ ሙሌ ማጠገብሽ ነኝ ያለሁት። በቃ እንዴ ብዬ ልንገር? አሁን እኔ ሳወራላ አንተ ቀልድ ሊመስል ይችላል ይሆናል። ነው ቀልድ ሳይሆን ለነገራ እንግዳ በጣም ትንግርት ነው የሆነብኝ ያለው። ምክንያቱም እንጃ የሞተ ሰው እኔ እኮ ለኔ እንደነገርኩ እህቴ እኮ ነች። ድምጿን ራሱ በዛ ሰዓት በሰማሁበት ሰዓት ይሄ ነው ብዬ በቃ ልነግርም አልችልም። በቃ ተረጋጊ፣ አታልቅሽ። ድምጿን ስሰማ የሆነ ላቅፋትም ፈልጌ ነበር፣ ግን ያው ድምጿ ብቻ ነው የሚሰማኝ እኮ። ላገኛት ወይጄ ለቀፋት ምናምን አላልሽውም? እኔ እሱማ ዝም ብለሽ አዋራት ስለነበረ ያለኝ ድምጿ ብቻ ነው የሚሰማኝ። እቀፍሽ እኮ ሁላ ብያታለሁ። ሌላ ጊዜ ታቅፊኛለሽ፣ ጊዜው አይደለም አለች። በቃ ተረጋጊሽ። ይቅርታሽ። ችግር የለውም። እና በቃ አቅፊያት መሳም ሁሉ ፈልጌ ነበር። እሷ ችግር የለም እህቴ በቅርቡ ታገኘኛለሽ፣ ዛሬ ግን ድምጼን ከሰማሽ ይበቃሻል፣ አይዞሽ፣ ይሄን ጥቁር ልብስ አውልቂው ብላኝ ያው በቃ ለትንሽነት አዋርታኝ ነው የሄደችው ማለት ነው። ከዛ በኋላ አንድ 15 ደቂቃ ካዋራችኝ በኋላ
ቆይቶ ሰውየው ከጀርባዬ መጣ ማለት ነው። ከዛ በቃ አይዞሽ ሌላ ጊዜ ታገኛታለሽ ምናምን ብሎኝ በቃ በጣም ራሴን መቆጣጠር አቅቶኝ ስለነበረ በቃ ከዛ ቦታ ወጣን ወደ ቤት ሄድኩኝ ማለት ነው። እና ከዛ በኋላ በሌላኛው ቀን እንደገና ደወለልኝ ማለት ነው። አሁን እህትሽን የምታገኝበት ጊዜ ደርሷል። ስለዚህ ያንን ደግሞ ለማድረግ ብሩ ከባለፈው እጥፍ ነው የሚያስፈልገኝ። ምክንያቱም በአሁኑ ታገኛታለሽ፣ በአካል ትመጣለች፣ በስርዓት ታቅፊያታለሽ፣ ትስሚያታለሽ፣ ትነኪያታለሽ ብሎኝ ስለነበረ እኔም ደግሞ የእውነት ማገኛት ማቅፋት ስለመሰለኝ በጣም ደስ ያለኝ። ተረጋጊና አውሪ ወይ ትንሽ ደቂቃ እንትን በይ። እና ደግሞ እጄ ላይም ብዙ ብር እሱ የጠየቀኝ እጥፍ ብር ስለነበር እጄ ላይ ብዙ ብር ስላልነበር ከሰዎች ተበድሬ የቤታችንን ካርታ ሲይዘን ከዛ በኋላ ከሰው ተበደርኩኝና እሺ መጀመሪያ ተረጋጊና ትነግሪኛለሽ። ማልቀሱንም አቆሚ። ተበደርኩኝና ከዛ በኋላ እሺ በቃ መቼ ልስጥ ብሩን ስለ አታክሽ ችግር የለም አካውንት ልክልሻለሁ በዚህ አካውንት ላኪልኝ ብሩንና የምታገኝበትን ቀን ያው ቁርጥ ያለውን ቀን እነግርሻለሁ ሲለኝ እሺ አልኩና እኔም ብሩን የምልክበትን አካውንት ሲልክልኝ ብሩን ላኩለት ማለት ነው። ከዛ በኋላ ይደውላል ብዬ ጠበቅኩት ማለት ነው። ለምን ቁርጥ ያለ ቀን ስላልነገረኝ በቃ ዛሬ ይደውላል ነገ ይደውላል መቼ ነው እህቴን ማቅፋት እያልኩኝ እንቅልፍ እንኳን ሳልተኛ እሱን ስልክ ስጠብቅ እሺ ከዛ በኋላስ ምን ተፈጠረ? እና እንደነገርኩ ስልኩን ዘጋብኝ። ይደውላል ዛሬ ነገ ይደውላል እያልኩኝ እሱም ሳይደውል የኔም ገንዘብ ሳይመለስ እሱ ብቻ መሰለ ደግሞ ይባስ ብዬ እኔ ያገኘሁትን ተስፋ ለሌላም ሰው አሳልፌ መስጠቴ ማለት በቃ እኔ ደስ ስላለኝ በቃ እውነት እህቴን አገኛታለሁ ብዬ አስቤ ስለነበረ ልክ እንደኔ እሷም የምትሰቃይ አባቷ ሞቶባት ተከራይ ነች እዚህ አንቺ ግቢ ውስጥ ነው። እና እኔ እንደምሆነው ህመሙን ስቃዩን ለቅሶን አውቀው ስለነበር እሷም ልክ እንደኔ ህመሙ ስላላት ታለቅስም ስለነበር ይሄ ነገር ለኔ የመጣውን ነገር ለምን እሷም አታገኝም? የኔ ችግር ልክ ሲወራ ቀጥታ አስቤ የነበረውንም እሷን ነው። ለምን ግቢ ውስጥ እሷ ነች ብዙ እኔ ሳለቅስ የምታባብለኝ እሷ ሲከፋት አይዞሽም ብዬ ማጽናናት እሷ ነች ማለት ነው። እና ችግሯን ነግራኝ ስለነበር የኔ ችግር ልክ ሲመጣ እንኳን ለኔ መጣ ለሷም ጭምር ይተርፋል ብዬ እሷም አባቷን ብታገኝ በሚል ተስፋ ነግሬያት ስለነበረ እሷም አናግራው በቃ አባቷን እንደሚያገናኛት ቃል ገብቶላት እንደነበር ነግራኛለች። ከዛ በኋላ አሁን ይሄን ሳምንት አንድ 4 ቀን 5 ቀን ሆኗታል ቤት መታታቅ እና ስደውልላት አግኝቻለሁ ብር ሰጥቻለሁ ግን ቆይ ማውራሽ ነገር አለ ብላኝ በስልክ በደንብ እንትን አላለም ነበር ጉዳዩን ስትነግረኝ ማለት ነው። እና ከኔም አልፎ የሰውን ሰው እዳ ውስጥና ችግር ውስጥ ከተትኩኝ ማለት ነው። ለምን እኔ የጠቀምኩ ስለመሰለኝ ነው ማለት እኔ እንደዚህ ይሆናል ብዬ አላሰብኩማ። ሰው እንደዚህ በሐዘን ለሚያለቅስ ሰው ላይ ከዛሬ ነገ አገኛታለሁ እቴን ብዬ እንደዛ ሲሰቃይ ያየኝ እንደዚህ ያደርጋል ብዬ እኔ እንዴት ላስብ እችላለሁ? ስለዚህ እኔም በቃ ልጅቷ አሁን እንደውም ጠርቻታለሁ ትመጣለች ያለው ነገር ትነግራለች። አዎ ጠርቻታለሁ ብትመጪ ደስ ይለኛል። እሷ ናት? አዎ እሺ ሄሎ ወይ ደረሽ? ቆይ እሺ ቆይ በር ልክፈትልሽ። እሺ ይቅርታ ወንድሜ ችግር የለውም ይዘሻት ነው። እንግዲህ ውድ ተመልካቾች እንደሰማችሁት ነው። በጣም የሚያሳዝን ነው። የሰውን ሀዘን ወይንም ደግሞ የሰውን መጎዳት ተገን በማድረግ ነው ለግል ጥቅሙ ገንዘብ ለማግኘት ብሎ ሐሰተኛ ነገር ነው
እኛ በመናቀው እንግዲህ በትምህርቱም በቤተ ክርስቲያኑ የሚባለው ፈጣሪ ነው ይሄን ነገር ሊያደርግ የሚችለው እና ሌላ ሰዎች ደግሞ እንደዚህ ሀዘን ውስጥ ያላችሁ የምትፈልጉትን ሰው ወይንም ያጣችሁ ሰዎች በቃ ሁሉም ነገር ከፈጣሪ ነውና እባካችሁ እንዳትታለሉ የምን ጊዜም መልእክት ይሆናል። ሰላም እንዴት ነሽ? ሰላም ነው? አረፍ በይ። እንዳትፈሪው ያው እሱ እንዳለቀሽ ችግር መፍትሄ ያመጣልናል እንደዚህ እንዳለቀስም ስለማንቀር እኔ እኮ ብዙ ነው በቃ የተጎዳሁት በብዙ ነገር እኮ ነው። አሁን ጉዳትሽ እኮ ይገባኛል ግን ያው እሱ የባሰ ነገር ነው አይደለም። ተረጋጊና አውልሽ አሁን ማልቀሱ ምንም መፍትሄ አይሆንም። በቃ የተፈጠረ ነገር አንድ ይሆናል። እስቲ የተፈጠረ ሌላ ከሷ በርግጥ ብዙ ነገር የሰማሁት ነገር አለና ሌላ ተጨማሪ የምትነግሪኝ ነገር ካለ ንገሩኝ። ከዛ በላይ ሰውየውን ምናልባት አድራሻ የምታውቁ ከሆነ ጥሩ፣ ካልሆነ ደግሞ ስልኩ አለኝ ብለሽኛል። በስልኩ ሂጄ ላገኘው እችላለሁ እኔ በራሴ መንገድ። እስቲ ምንድነው የተፈጠረው ንገሪኝ ተጨማሪ። ያው እንደምታየን ሁለታችንም ሀዘንተኛ ነን። ያው እያየሁ ነው። ምንሽ ነው የሞተው? እሷም እኔ ደግሞ ፋዘር አባትሽን ነው? እሺ። እና ሁለታችንም ውስጣችን ተጎድቷል። እዚህ ተከራይ ነኝ እኔ ነግራት ከሆነ ነው ነግራኛለች። በቃና በቃ በጣም ውስጥ ያዘን እስከሆነ አለ። ከባድ ነው አባት ማጣት ከባድ ነው ከምድ በላይ ማለት ነው። በቃ እስከሆነ በቃ ውስጤ ቁስል ነው። በቃ እምነት የሌለ ነገር የለም። ደግሞ የባስ ተብሎ እንደዚህ ተስፋ በቃ የሆነ ተስፋ አለ ብለህ እንትን ስትል ደግሞ በቃ ሁሉ ሐሳብ ወደሱ ነው የሚሆነው። በቃ እንደዚህ እንደነገረች የሆነ ሰው አለ ምናምን ብላ ማለት ነው። እንደዛ ቤት ትንሽ ተስፋ በቃ የሆነትም መሰለኝ ሆነ። ከዛ ከእንደገና ደግሞ ሌላ እኔ ላይ ጉዳት አደረሰብኝ። እሺ እስቲ ንገሪኝ። እና እንዳልኩ በቃ እንደዛ ብሎ ብር ወስዶ ከሷም ወስዷል ከኔም ወስዷል። በቃ እሷን አምኛታለሁ። እንዴት እንዳስረዳት አላውቅም። እሷም እንዴት እንዳመነችው ከዛ በሷ የመጣ በሁለታችንም ጉጉት ስለነበረ አገኘነው። ገንዘቡን ወሰደ። ከዛ ደግሞ እኔ ለብቻ እንደዚህ ቀጥሮ ለወራሽ ምናምን ብሎ ሌላ በቃ እኔ ጉዳት አደረገ። ማይ ጉዳት ሌላ በቃ ደፈረኝ ማለት ነው። ደፈረኝ? አዎ ይቀርበኝሽ እኔ በኔ ምክንያት ነው እንደዚህ ሆንሽ። ምን ላድርግ? በጣም ይቅርታ። በጣም የሚያሳዝን ነገር ነው። በኔ ምክንያት ለዚህ አበቃት። እኔ እኮ ነኝ መፍትሄ አመጣለሁ። መጥፎ ነገር እኮ አላሰብሽም። ይሄ ነገር ይፈጠራልሽ። ያው ለሷ አባቷ አንደኛውን ባዘናችን ብናለቅስ ይሻል ነበር እኮ። ሌላ ነገር ሲጨመር ይከብዳል። በቃ በጣም ይቅርታ። በጣም ነው ማዝነው። በጣም አረመኔ ምን አይነት እንደሆነ አላውቅም። በቃ ገንዘብ ወስዶ ጭራሽ ደግሞ እንደዚህ በቃ ታሪ ለምን ለህግ እንትን ለማለት አልሞከርሽም ወይስ እንዴት ነው? በቃ አለ አይደል እናንተንም እሷን ትብላለች መሰለኝ። እሷማ አውርታ እኔ እኮ ነኝ እኮ አሁን እሷማ ህጉ ጋር እንዳትሄድ ያደረኩት እኮ አንተ ለሷ ሁሉንም እንትን ስላልኩኝ በቃ ማስረዳሻለ ስላልኩ እስኪ የሆነ መፍትሄ ያለ እሷን በገንዘብ ጉዳይ እንትን ስላለች ለእናንተን ታከታተላለች መሰለኝ። ከዛ እንደዚህ የሚያማክራለ የምትናገሩ ካለም ለነሱ እኔ ጋውነሽ ትናገሪያለሽ አለች። ይኸው መጣሁ ስደውልልኝ ማለት ነው። ለመምጣትሽ ጥሩ ነው። በዚህ አጋጣሚ እንግዲህ ለተፈጠረው ነገር ሁሉ በጣም አዝናለሁ። ግን ያው አንቺም ይሄ ነገር መብቃት አለበት ብለሽ ለጥቆማ ወደኛ ስለመጣሽ በጣም ነው የምናመሰግነው። አዎ ምን እንደሆነ ገብቷል። አሁን እኔ ፖሊስ ጋር ብሄድ ክስ ብጀምር ይሄ ከአንድም ሁለተኛ መከራ ይቻለው እንደገና ሶስተኛ እንትን ስቃይ ነው የሚሆንብኝ። ከዚህ ሁሉ ደግሞ ያንን ሁሉ ገና ፖሊስ ጣቢያ ምን ከሚባል አንድም ለህብረተሰቡ ማስተማሪያም እንዲሆን ሁለተኛም ደግሞ ችግሬን እንደ ችግር እንደዚህ ተሯሩጦ ቤቴ ድረስ መጥቶ እንዳንተ ያማከረኝም ያዋራውትም ሰው ስለሌለ በዚህ አጋጣሚ ላመሰግንክ በጣም ወዳለሁ። እኛ ስራችንን እንሰራው ይሄ እዚህ ጋር እንትን አይደለም። አይ ቢሆንም ግን እንደዚህ ለችግራችን ቦታ ሰጥተህ መፍትሄ ለማግኘት እሺ ብለህ መምጣት እንዲያዝልን ነው ትልቅ ነገር እሱ ያለበትን አካባቢ በቃ አሁን ደግሞ የህግ አካል ጋር መሄዱ ራሱ ትንሽ አስቸጋሪ የሚሆነው በጣም አስቸጋሪ ነው። የማይታመን ነገር ነው። አሁን ሰው ሆኖ ሰውን ከሞት አስነስቶ ያገናኛል ማለት ከባድ ነገር ነው። አንድ እሱ ነው። ሁለት ደግሞ እንደዚህ
ችግራችንን እንደዚህ ቀርቦ አይደለም ቤት ድረስ መጥቶ ችግር ሊያዳምጥ ይቀርና እዛ ሄደህ ያለውን እንግልት ብዙ ነው ገባ አንድ እሱ ነው ሁለት ደግሞ እንደ መማሪያም እንደ ብዙ ነገር ነው አቃለው እኔ ስለናንተ ቻናል ለዛ ነው ህግጋ ከመሄዳችን በፊት እሷ እንደውም ብዙ ጊዜ ብላለች እንደውም ባለፈው የተጣላነው ትዝ ይልሻል ችግር ያንቺ ችግር ቀሎብኝ ሳይሆን መፍትሄ በዚህ መንገድ እንሂድ ብዬ ነው ገባሽ በዚህ መፍትሄ ይገኛል ብዬ ስለሆነ ነው በጣም ነው ማገብር ማመሰገን በዚህ አጋጣሚ እኛ ስራችን ነው የምንሰራ ስለዚህ የሰውየውን አድራሻ ልትሰጡኝ ትችላላችሁ ወይ ስልኩን ታቀታላችሁ አድራሻውን ነው ቆል ስልኩም አለ አንድ እንደገና ደግሞ ያገናኘሽ ሰው ያገናኘን ሰው እሱን ማናገር እንችላለን ስለዚህ እሱ በቅርበት ስለሚያውቀው እሱ ጋር መሄድ እንችላለን ስለዚህ ስልኩን ትሰጡኛላችሁ ሰጣለሁ የቱንም ማሳያለሁ ደስ ይለኛል እንግዲህ ውድ ተመልካቾች እንደሰማችሁት ነው በጣም አሳዛኝ ታሪክ ነው በጣም አጽያፊ ስራም ነው እየተካሄደ ያለው ስለዚህ የግለሰብ ማን ነው ለምንስ ነው የሚያደርገው የሚለውን ነገር አብረን ሄደን እናጣራ ይሆናል አብሮናታችሁ አይለይ እሺ አሁን መሄድ እንችላለን ውድ ተመልካቾቼ የተፈጠረውን ታሪክ በጣም አሳዛኝ ነገር ነው እንደሰማችሁት ነው በጣም የሚያስጠላ ነው እና ለመናገር አንደኛ ከፈጣሪም የሌለ የሚያጣላ ነው ከሰው የሚያጣላ ነው እነዚህ ሰዎች ደካማ ጎናቸው የሞቱ ሰው ዘመዶቻቸው እህት ወንድም እናት አባቶቻቸው ናቸውና የነዚህን ድክመት በመጠቀም ነው እንግዲህ ይሄን ስራ የሚሰራው ብሩን የሚያጭበረብረው ኢቭን ያንደኛዋን እንኳን መድፈሩንም ሰምተናል በጣም የሚያሳዝን ነው እንግዲህ አሁን ወደዛ እየሄድን የምንገኘው በጣም የሚያሳዝነው የሚያሳፍረው ማለት ይችላል ንጉሰ ነገስት በሉ ብለን የተናገረን እንግዲህ ንጉሰ ነገስት ካላለን ምን ሊፈጠር ይችላል አናቅም ምክንያቱም እንጃ ብቻ ለኔ ትንሽ ካሜራማን ይሄ ነገር ግን ምንድነው እኔ የምር አንድ ፍራትም አለ ብቻ የሆነ ነገርም አለ ምክንያቱም አስቡ የምር አድርጎት ቢሆንስ ወይ ባለፈው ጓደኛችን እሱን ማለት እንግዲህ አለ ተመልካቾች ባለፈው በስራ አጋጣሚ ያረፈ ጓደኛችን አለና ምናልባት እሱን የምር ሆኖ ቢሆን ኖሮ ብቻ ግራም ያጋባ ነውና እዛ እንሄዳለን አሁን ይሄን ካሜራ ሲያይ ጥሩ ስሜት በቃ ጥሩ ነገር ላይ ፈጠር ስለሚችል ነው እንደሰን አዘጋጅቷሉ ስለዚህ የስውር ካሜራ ነው የምንጠቀመው አብሮናታችሁ አይለኝ አሁን እንሂድ እንግዲህ ሰፈሩ እየደረስን ነው ወደ ተመልካቾች ይሄ ነው አይደል እሺ ስለዚህ ካሜራማን አንተ ከነወንደሰን ጋር ከነልዑል ጋር እዚህ አካባቢ ቆየ ስለዚህ ካሜራውን ለኔ ተሰጠኛለህ እሺ እዚህ ነው የንጉሰ ነገስት መልካሙ ቤት ነው እንዴት ነው ታባብ ሰላም ነው አለን ባይሉ ባላለውና ላንተ ለጥብቅ ጉዳይ ፈልጌውት ነበር መግባት ይችላል ለምን ጉዳይ እኮ ውስጥ ገብተን እናውራ እንደዛ እናውራም መጀመሪያ ማን ነው የላከህ ከየት መጣ ሱንማ ገብተን እናውራ ብዬኮ ነው እናወራለን ልግባ ስፈቅድልህ ነው የምትገባው እሺ ፍቃዶትን ማንም እየጠየቅኩት ነው ለምን ጉዳይ ነው የምትገባው አባቴ ምን ፈልገህ ነው አንድ የቤተሰብ ጉዳይ አለኝና ስለሱ ብዙ ነገር ሰምቻለሁ እሺ እሱን እርሶ ጋር መላ እንደማገኝ ነግሮኝ ነው የላኩ ማን የነገረህ ነው ጥያቄው አንድ ወዳጄ ነው አንድ ሞት እንደሚያስነሱ አስነስቶ እንደሚያነጋግሩ እንደሚያገናኙ ነግረዋልና እኔም መጠየቅ ማናገር የምፈልገው ሰው አለ እሱ እንዲያደርጉልኝ ነበር ልግባ እርግጠኛ ነህ አዎ እርሶ ገማ ካልሆነ ለሌላ ለምን ልመጣ ይችላል ለሌላ ምንም ችግር የለም ታውቃለህ እኔ ቀርቶ እኔ ምንም ሞት ማንሳት ምንድነው ይሄ እኮ በጣም ተራ ነገር ነው የጠየቀኝ እኮ በጣም ተራ የሆነ ነገር እኔ ማናገር መጨረስ ያለብኝ ጉዳይ አለ ግን ትንሽ አቅም ያስፈልጋል ዝም ብሎ አይደለም እኔ ንጉሰ ነገስት ጋር ለመምጣት ማለት ነው ምን ላድርግሽ
ኪስህ ሞቅ ማለት መቻል አለበት። ችግር የለውም። አዎ ችግር የለም። ሁሉንም ነገር ሰምቼ ተዘጋጅቼ ነው የመጣሁት። በጣም ጥሩ። እኔ ምንም አያሳስበኝም። እኔ ንጉሠ ነገሥት ነኝ። እሺ ልግባ። ሰፊ ነው። ልግባ። አግባ። ግን ምን እንዳታስብ። እሺ ማን ነው ደግሞ ይሄንን የሚል ኪስ ሞቅ ይበል። ችግር የለውም። አሁን ወደ ውስጥ መግባት እንችላለን። ምንድን ነው እሱ? ልግባ ነው ያልከኝ? አዎ። ከመግባት በፊት መጀመሪያ እስቲ እቺን ዛፍ ትታያለች? አዎ ይታየኛል። ሲያት እሷ ጋር ተቀመጥ። መጀመሪያ ተቀመጥ። እዚህ ነው መቀመጥ ያለብኝ? አዎ እዚያች ተቀመጥ። እሺ እሺ እቀመጣለሁ። የሳትከው ነገር አለ። ምን አጠፋው? ስራ ስንሰራ ዝም ብለን አይደለም የምንሰራው ልጄ። ስማ። እሺ ንጉሠ ነገሥት ቤት ነው የመጣኸው። እውነት ነው። ንጉሠ ነገሥት ቤት ዝም ብሎ አይደለም፣ የፈለክ ሰዓት አይደለም። አንተ የመጣበት ሰዓት አጉል ሰዓት ነው። አሁን ይኸውልህ እዚህ የቱርክ አለ። እሺ እዚህ ጋር ደግሞ የፓኪስታን አለ። እሺ እዚህ የህንድ አለ። ሁሉም ሰዓት የተለያየ ሀገር አቆጣጠር ነው የሚያሳየው። በትክክል። ስለዚህ ሳስበው አንተ የተሳሳተ ሰዓት ነው የመጣው። ቢያንስ 1 ሰዓት ያስፈልጋል። ነውጣ። ለምን እኔ ምን አረቁ? አሁን በዚህን ሰዓት ታገኛለህ ብሎ እኮ ነው የሄድኩት። እነሱ የተሳሳተ ነው። እኔ ነኝ እኮ አዋቂው። አዋቂው እኔ ነኝ። አዋቂው እኔ ነኝ። እሺ ምን ላድርግ አሁን? ምን ከ1 ሰዓት በኋላ ተመለስ። እዚሁ እኛ መጠበቅ አልችልም? አትችልም። ናውጣ። አለበለዚያ አንተ የምትፈልገው ነገር አይሆንም። አይደለም ይፍቀዱልኝና እንደው ይሆን አየው እኮ ቀልቤ አይቶ እኮ አንተ የህንድ ነህ አለኝ እኮ። ይኸው እየነገረኝ እኮ ነው። እሺ ማድረግ ያለብኝን ላድርግና ሰዓቱን ያሻሽሉልኝ። ከ1 ሰዓት በኋላ ተመለስ። ናውጣ። ኧረ እባክዎትን እንደው ለጥብቅ ጉዳይ ነው የምፈልገው። እኔ ብለህ መስሎ ነው? ለራስህ ስትል ነው። ጥቅምህ ያንተ ነው። እኔ ምን አገባኝ እኮ። ለጥብቅ ጉዳይ ስለሆነ ነው። ሰዓቱን ያሻሽሉልኝ። የፈለገ ጥብቅ ጉዳይ ቢሆን መጀመሪያ ሰዓትን ትእዛዙን ማክበር አለብህ። እንዴት ይሰራል አለበለዚያ? እንደው አይደል ሁሉን አዋቂ እርሶ ነው። በእርሶ መንገድ ይሁን። ስለዚህ አዋቂ እየነገረህ ነው አይደል? አዎ በቃ አዋቂ ስማ። አዋቂ መስማት ለአንተ ይጠቅማል እንጂ አይጎዳም። ና ተነሱታ። እንደው አስተካክሉልኝ። እኔ አይደለሁም እኮ የማስተካክለው፣ የታዘዘው። እሺ እዚሁ እኔ ልጠብቅ። ማድረግ ያለብኝን ነገር እቀጣለሁ። ችግር የለውም። የነገርኩህ እኮ ነው። ከማን ጋር እያወራ እንደሆነ እንኳን አላወቅም መሰለኝ። ኧረ በደንብ ነው። ብዙ ነገር ነው የሰማሁት። ስለዚህ የሰማህ ሰው አትመስልም አንተ። አጭበርባሪ ዋሾ ሳትሆናት። ኧረ እንደዛ አይደለም። ካልሆነ ና ተነስ ውጣ ተባልክ አይደል እንዴ? 1 ሰዓት ነው። ይሄን የስንት ደቂቃ ነው የፈጀው? እዚህ ጋር 5 ደቂቃ ፈጅታል። 55 ደቂቃ ይቀራል። ና ተነስ። አሁን ከ55 ደቂቃ ይሄኛውን አያሻሽሉልኝ እኮ ነው የምለው። እንደው አስቸኳይ አሳሳቢ ጉዳይ ስለሆነብኝ ነው። 55 ደቂቃ። እሺ እቀጣለሁ። እባክዎትን ተመልካቾች በጣም የሚያስፈራ ነው። ቤት ውስጥ ነው፣ ግቢ ውስጥ ነው የገባሁት። በጣም ነው የሚያስጠላው። የሰውየው ሁኔታ ምናምን በጣም አስቸጋሪ ነው። በጣም እንጃ የሚቀፈው። እንግዲህ ኢትዮጵያ ውስጥ ሆነ በቱርክ በፓኪስታን በህንድ ምናምን ሰዓት ያለኝ 5 ደቂቃ ቀጥለብኛል። ከ55 ደቂቃ በኋላ ተመለስ ብሎኛል። አሁን 55 ደቂቃው ሞልቶ ሊሄድ ነው። እንግዲህ አሁንም ተመልካቾች አብሮነታችሁ አይለኝ። እንግዲህ ካሜራማን ነው እንደሰን እና ልዑል አብሮነታችሁ አይለኝ። ምክንያቱም በጣም የሚያሳቅቅ ቦታ ነው። እኔ ራሱ እየፈራው ነውና በተቻለኝ አቅም ራሴን ለመቆጣጠር ሞክራለሁ። አሁን እንግዲህ እንደተለመደው ካሜራውን ቦታው ላይ እናደርግና ወደዛ ምን ሄደናል። አብሮነታችሁ አይለኝ። እንግዲህ ውድ ተመልካቾች ከ55 ደቂቃ በኋላ ነው የመጣሁት። ከዚህ 55 ደቂቃ ለምን ፈለገው የሚለውን ደግሞ አብረን እናያለን።
እኔ እንጃ ብቻ ለኔ ከባድ ነው 55 ደቂቃ ውስጥ ምን ሊሰራ ነው ወይስ ከዚህ በኋላ ምን ይፈጠራል በጣም እንትን የሚል ነገር ነው ከባድ ነው ብቻ አዎ 55 ደቂቃዬን ጠብቄ መጥቻለሁ ማን ብለህ ነው ንጉሠ ነገሥት መልካሙ ጋር አሁን ከ55 ደቂቃ በኋላ ተመለስ ያሉኝ ይኸው ሰዓቴን ጠብቄ መጥቻለሁ ይሄ 55 ደቂቃ ያልኩ ልጅ ነኝ አዎ ይሄ ኪስ እንዳይበርደው ያልኩ ኧረ አልበረደውም በጭራሽ ዝግጁ ነኝ እሺ ሄድክ ሲዛፋ ጋር ያረፍ በል እሺ ያረፍ በልልኝም ይኸው ሰዓቴን ጠብቄ ነው የመጣሁት እንግዲህ 55 ደቂቃ አዎ ንጉሠ ነገሥት ጋር መተህ ምንም የምታጣው ነገር የለም አትጨናነቅ ዛፏ ጋር ተቀመጥ ያልኩህን አደረከው አዎ ተቀምጬ እኮ ነው ያለሁት በል ና ተከተለኝ እኔን ተከተል እሺ እየተከተለ በእኔ በኩል እየመጣ ነው አይደል አዎ እየመጣሁ ነው የንጉሠ ነገሥት መልካሙ ቤተ መንግስቴ ነው መንገሻ መንበሬ ስንት ነገር መፈጸሚያ ስንት ታሪክ የሚፈጸምበት ስንት ታሪክ የሚቀየርበት ስንት ንግስና የሚደረግበት መናገሻዬ መንገሻዬ ከፍታዬ ነው ተራረከው እኔ ተራ አላደረኩም ትልቅ ነገር ብዙ ነገር ሰምቼ ነው የመጣሁት ስለርሶ ልቀመጥ እየሰሙኝ ነው ልቀመጥ ወይ ይፈቀድልኛል ምንድነው ማይሰሙኝ ንጉሠ ነገሥት ልቀመጥ ወይ ማነው ንግስናዬን የጠራው ይጠራጠራል እንዴ ንግስናዬ መንገሻዬ ላይ ቁጭ ብዬ ደግሞ ማነው ወንበሩ ላይ ልቀመጥ ወይ ንጉሠ ነገሥት ማነህ ልክ አረፍ ልበል ወንበሩ ላይ ምንድነው እዚህ የንጉሥ ቤት ወንበር የለም እንዴ ወንበርማ እያየሁ ነው እሱ ላይ አረፍ ልበል ወይ ይፈቅዱልኛል እንግዲህ ምን ማድረግ እንዳለብህ ታውቃለህ ወንበር ካየህ እሺ እስቲ ስለመጣሁት ጉዳይ ላጫውቶት የመጣሁት ላናግሮት ነው እና እስቲ ያናግሩኝ ልቤ ራሱ እየመታ ነው ይሄ ነገር ንጉሠ ነገሥት ማነው ንግስናዬን ያከበረልኝ እኔ ነኝ መልካም ቁጭ ብለሃል እንዴ አዎ እየጠበቅኩት እኮ ነው ዝም አሉኝ አይደለም መናገሻዬ ላይ ሆኜ መንገሻዬ ላይ ቱርክ ፓኪስታን ህንድ የህንዱ ነህ አዎ አይውቅናዬ ለዚህ እኮ ነው አዋቂ ነኝ ስል ሰው አያምንም ዝም ብሎ እዛ ይጨማልቃል ኧረ እኔ አምናለሁ ብዙ ነገር ሰምቼ ነው የመጣሁት
እንኳንም አውቀህ መጣ። በል እንግዲህ እስቲ ጉዳይህን ንገረኝ። ምንድን ነው ጉዳይ? ያው ጉዳይ ምን መሰሎት? በቅርቡ በሚያሳዝን ሁኔታ ምሳ ሳላት በጣም ወዳት እናቴ አርፋ ነበረ። እሺ። እና ብዙ የምናገር ነገር አለ እያለችኝ ከአሁን ትነግረኛለች እያልኩ ብዙ ነገር እየጠበቅኩ ድንገት ነው ያጣኋት። እጄ ላይ ነው ያረፈችው። እና ስለ እርሶ ደግሞ ሰምቻለሁ ሞት አስነስቶ እንደሚያገናኙ እንደሚያነጋግሩ እና ብዙ መጠየቅ የምፈልገው በተለይ ደግሞ የውርስ ጉዳይ አለብኝ። ስለ ውርስ ጉዳይ ምነግርህ ነገር አለ ልጄ እያለች ነው እጄ ላይ ያረፈችው እና እሱን አግኝቻት ላናገራት ልጠይቃት እፈልጋለሁ። ሸጋ ሀሳብ ነው። በጣም ሸጋ። አንተ የሚያውቅ ሰው ነው ያገኘህ ማለት ነው። እድለኛ ነህ። ብዙ ነገር ነው የሰማሁት። እድለኛ ነህ። አምልጦ ነበር፣ ብዙ ነገር ነው አምልጦ ነበር። እስቲ የሚደረገውን ነገር እኔ ለማድረግ ዝግጁ ነኝ፣ ችግር የለብኝም። ምንም ነገር አድርጌ እሷን አግኝቼ ለማናገር መጠየቅ ነው የምፈልገው። መልሱን ከሷ ማግኘት እፈልጋለሁ። ኪሳ አይቀዝቅዝ፣ ችግር የለውም። የገንዘብ ጉዳይ ችግር የለብኝም። ዋላ አንተ ለስንቱ ባለስልጣን ሁሉ ስንት ነገር ያደረግን ሰዎች ነን፣ አዋቂዎች ነን። ዝም ብለን አይደለም እዚህ የነገስነው። ስታያት ኩርማን ትመስላለች። እቺ እኮ የስንቱ መናገሻ ነች። እውነት ነው። ስንት ሚስጥር ያላት፣ ስንት እውቀት፣ ስንት ሀብት ያላት ቦታ ነች። እቺ ስትታይ እንደው ኩርማን ትመስላለች። አያሳስብህ። ታዲያ አሁን ውርሱን ነው እናትህን ነው የፈለግከው? እናቴን አግኝቼ ያልነገረችኝ ያልጨረሰችው ነገር አለ። እነግርሃለሁ ከነገ ዛሬ እያለች ህመሙ ሲጠናባትም ነው ያን ነገር ሳትጨርስ ሳትነግረኝ የት እንዳለ የምትነግረኝ ነገር ያስቀመጥኩት ነገር አለ እያለችኝ ነበረ። ያ ያስቀመጠችው ነገር የት እንዳለ ምናምን ሳትነግረኝ ነው ድንገት ያረፈችብኝ። እንደው ይህን ነገር ተባብሮኝና ማድረግ ያለብኝ ነገር ችግር የለውም። እኔ ከውርሱም ቢሆን በቃ የተቻለኝን ሁሉ አደርጋለሁ። አትቸኩል፣ እንደ ልጅ አትቸኩል። እኔ አንተ ማታውቀው ብዙ ነገር አውቃለሁ። ስለናንተ ቤተሰብ እኔ ብዙ ነገር አውቃለሁ። አትጨናነቅ። የሚያስጨንቅ ነገር የለም። አንተ ኪስህን ብርድ አይምታው። ሙቀት ብቻ ነው የሚያስፈልገው ኪስህ ላይ። የትም አይሄድብህ። አግኝቼ እኮ ለመጠየቅ ካለኝ ጉጉት አንጻር ነው እንጂ ገንዘብም ተዘጋጅቻለሁ። ቸኮልክ ብዬ ተዘጋጅቻለሁ አለ። ችግር የለም አስነሳልሃለሁ። እሺ። መወስድ ጉዳይ አለ፣ የሚከፈል ነገር አለ፣ ትከፍላለህ። ይሄ ደግሞ ስማ ዝም ብሎ አይደለም እዚህ ጋር ያለው ያንተው ቅድም እንዳልኩ መግቢያ ላይ የህንድ ነው፣ የቱርክ አለ፣ የፓኪስታን አለ። ክፍያ ሁሉ ከዛ ጋር ይለያያል። ፐርሰንቱ ራሱ እንደዛው ነው የሚለያየው። ከምታገኘው ፐርሰንት ይለያያል። ቅድሚያ ደግሞ የምትከፍለው ነገር አለ። ዝም ብሎ የሚነገር ነገር የለም።